ኢትዮጵያ አዲስ ዘመን ላይ ቆማለች። ይህ የዲጂታል ዘመን ነው። ዲጂታል ኢትዮጵያ 2030 የሀገራችንን የዲጂታል ለውጥ ጉዞ ለማፋጠን የተዘጋጀ ስትራቴጂ ነው። ስትራቴጂው የዲጂታል ቴክኖሎጂዎችን በመጠቀም ሁሉን አቀፍ እድገት ማሳካት፣ ዘላቂ ልማትን ማረጋገጥና ኢትዮጵያን በዓለም አቀፍ መድረክ ተወዳዳሪ ማድረግ ዓላማው ነው። ይህ ስትራቴጂ በሀገራዊ የልማት እቅዶች ላይ የቆመ የኢኮኖሚ ሽግግርን እንደ ሞተር የሚያፋጥን ነው። በቴክኖሎጂ የጎለበተች አካታችና ብዝሃ መልኳን የምታንጸባርቅ ኢትዮጵያን መገንባት የስትራቴጂው ራዕይ ነው። ተልዕኮውም መሰረተ ልማትን ማጠናከር፣ ፈጠራን ማበረታታትና የዲጂታል ኢኮኖሚ ማሳደግ ነው። ዲጂታል ኢትዮጵያ 2030 አራት ዋና ዓላማዎች አሉት። ሰዎችና ተቋማትን በዲጂታል እውቀት ማብቃት፣ ኢኮኖሚን በቴክኖሎጂ ማፋጠን፣ ሁሉን የሚያካትት ዲጂታል ተደራሽነትን ማሳካት እና ኢትዮጵያን ለዲጂታል ኢንቨስትመንት ተመራጭ መዳረሻ ማድረግ። ለዚህ ስኬት የኤሌክትሪክ ኃይል፣ የዲጂታል መሰረተ ልማትና የሳይበር ደህንነት እንደ ቁልፍ ምሰሶዎች ሲታዩ፣ የዲጂታል መታወቂያ፣ የዘመናዊ ክፍያ ስርዓቶችና የመረጃ ልውውጥ መድረኮች ለለውጡ እንደ መሰረት ያገለግላሉ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ይህንን የለውጥ ጉዞ በግንባር ቀደምትነት በመምራት ላይ ይገኛል። ኢንስቲትዩቱ ተተኪውን ትውልድ በቴክኖሎጂ እውቀት የማጎልበት፣ የጀማሪ ስራ ፈጣሪዎችን የመደገፍና ከሀሳብ እስከ ገበያ ትስስር በመፍጠር የፈጠራ ውጤቶችን ወደ ኢኮኖሚያዊ ፋይዳ የመቀየር ስራ እየሰራ ነው። በተጨማሪም ከመንግስትና ከግል ተቋማት ጋር በመቀናጀት የዜጎች ማህበራዊ ጫናዎችን የሚቀርፉና የኑሮ ደረጃን የሚያሻሽሉ የቴክኖሎጂ ውጤቶችን በማልማት በስትራቴጂው የተቀመጠውን የዲጂታል ተደራሽነትን እውን ለማድረግ በትጋት እየሰራ ይገኛል።